አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሾክ ቤተሰብ የሆናችሁ በሙሉ እና እንዴት ናችሁ? ደህና ናችሁ አላችሁ ወይ? እና የዛሬው ርዕስ የሚሆነው ስለ ጥርስ ህመም ይሆናል ማለት ነው። ስለ ጥርስ ህመምና መንስኤዎች እናላችኋለሁ። እሱንም አቀርብላችሁ። የጥርስ ህመም የሚከሰተው በጥርስ መዋቅር ውስጥ ያሉ ነርቭ መገጣጠሚያዎች ሲቆጡ ወይም ጉዳት ሲደርስባቸው ነው። ለጥርስ ህመም መከሰት በርካታ ምክንያቶች ሊኖሩ የሚችሉ ሲሆን ዋና ዋናዎቹ እና የተለመዱ መንስኤዎች የሚከተሉት ናቸው። አንደኛ፣ የጥርስ መበስበስ ቱዝ ዲስኬ ካቪቲስ ይባላል ማለት ነው። የጥርስ መበስበስ ይህ ለጥርስ ህመም ዋነኛውና ተደጋጋሚው መንስኤ ነው። በአፋችን ውስጥ ያሉ ባክቴሪያዎች በምንመገብባቸው የስኳርና የካርቦሃይድሬት ምግቦች ጋር በመገናኘት አሲድ ያመርታሉ። ይህ አሲድ የጥርስን ጠንካራ ውጫዊ ክፍል ኢኔምል በመሸርሸር ቀዳዳ ይፈጥራል። ቀዳዳው እየሰፋ ሄዶ ከጥርስ ውስጠኛው ክፍል ነርቭ ጋር ሲገናኝ ከፍተኛ ህመም ይፈጥራል ማለት ነው። ሁለተኛ ቁጥር ላይ የድድ በሽታ ጎን ዲዚዝ ወይም ጌኔጊቪስት ነው እንግሊዝኛ። የአፍ ውስጥ ንጽህናን በአግባቡ አለመጠበቅ በጥርሶች ዙሪያ የባክቴሪያ ክምችት ፕላኪዮ እንዲፈጠር ያደርጋል። ይህ ክምችት ድድን በማያያዝ ድድ እንዲያጥብ፣ እንዲደማ እና ጥርስን የሚደግፈው አጥንት እንዲዳከም ያደርጋል። ህመም ወደ ከባድ የጥርስ ህመም ይመራል። 3 ቁጥር የጥርስ መነቃነቅ ወይም ስንጥቅ ክሬክድ ኦር ፍራክተርድ ቱዝ ይባላል ማለት ነው። እንግሊዘኛው እንግሊዘኛ ችግር አለ። አደጋ ሲያጋጥም በጣም ጠንካራ የሆኑ ነገሮችን በጥርሳችን ስንነክስ ወይም በግጭት ምክንያት ጥርስ ሊሰነጠቅ ይችላል። ስንጥቁ ወደ ጥርሱ ውስጠኛው ነርቭ በተቃረበ ቁጥር ምግብ የምናልምበትን ወይም ቀዝቃዛና ሙቅ ነገር በምንጠጣበት ጊዜ ሹል የሆነ ህመም ይሰማል። የጥርስ መግል መያዝ ቱዝ አብሴስ ነው የሚባለው መስሎኝ። እንግዲህ እሱ ምን ማለት ነው? የጥርስ መበስበስ ወይም ስንጥቅ ሳይታከም ለረዥም ጊዜ ሲቆይ ባክቴሪያዎቹ ወደ ጥርሱ ስር ሩት ዘልቀው በመግባት ኢንፌክሽን ይፈጥራሉ። ይህ ኢንፌክሽን መግል በመያዝ በከፍተኛ ሁኔታ የሚወጋ፣ የሚመታ እና ወደ ጆሮ ወይም አንገት የሚሰራጭ ከባድ ህመም ያስከትላል። የጥበብ ጥርስ መውጣት ኢምፓክትድ ዊዝደም ቲዝ የጥበብ ጥርስ መውጣት የጥበብ ጥርሶች በአብዛኛው ከ17 እስከ 25 ዓመት ባለው እድሜ የሚወጡ በቂ የመውጫ ቦታ ካላገኙ ተጭነው ወይም ዘመም ብሎ ሊወጡ ይችላሉ። ይህ በሚሆንበት ጊዜ በአቅራቢያው ባሉ ጥርሶች እና ድዶች ላይ ከፍተኛ ጫናና ህመም ይፈጥራል። የጥርስ መቦርቦር ወይም መሸርሸር ቱዝ ኢሮሽን በጣም አሲዳማ የሆኑ ምግቦችና መጠጦችን አዘውትሮ መጠቀም ወይም ጥርስን በኃይል መቦረሽ የጥርስን መከላከያ ክፍል ያሸረሽረዋል። በዚህ ጊዜ ጥርሳችንን ለቀዝቃዛ፣ ለሙቀት ወይም ለጣፋጭ ነገሮች በጣም ስሜታዊ ሴንሲቲቭ በመሆን ህመም ያሳያል። ሌሎች ተያያዥ መንስኤዎች ጥርትን ማፋጨት ብሪክሲዝም በተለይ በተኛንበት ጊዜ ጥርሳችንን የምናፋጭ ከሆነ በጥርስ እና በታችኛው መንጋጋ ላይ በሚፈጠር ጫና ምክንያት ህመም ሊከሰት ይችላል። የሳይነስ ኢንፌክሽን የሳይነስ እብጠት በሚኖር ጊዜ የሳይነስ ክፍሎች በላይኛው መንጋጋ ጥርሶች ጋር ቅርብ ስለሆኑ የጥርስ ህመም ስሜት ሊፈጥሩ ይችላል ማለት ነው። የጥርስ ህመም መንስኤዎች ምን እንደሆነ በትክክል ማወቅ የሚቻለው በጥርስ ሐኪም የታገዘ ምርመራ ሲደረግ ብቻ ነው። ህመሙ ከመባባሱ በፊት የጥርስ ሐኪም ማማከር ተገቢ ነው ማለት ነው። እና ደግሞ የጥርስ ህመም መፍትሄ የሚሆነው
የጥርስ ህመም በጣም አስቸጋሪና እረፍት የሚነሳ ስሜት እንደሆነ ይታወቃል። ለጥርስ ህመም ዘላቂና ዋነኛው መፍትሄ የጥርስ ሐኪም ማማከር ቢሆንም ሐኪም ጋር እስኪሄዱ ድረስ ህመሙን በቤት ውስጥ ሊያስታግሱ የሚችሉ አንዳንድ ቀላል እና ውጤታማ መንገዶች በቤት ውስጥ የሚደረጉ ጊዜያዊ መፍትሄዎች አሉት ማለት ነው። እነሱም የጨው ውሃ መጎጥመጥ፣ ይህ በጣም ቀላል እና ፈጣን መንገድ ነው። ጨው ተፈጥሯዊ ኢንፌክሽን መከላከያ በመሆኑ በጥርስ መካከል ያሉ የምግብ ፍራፍሬዎች ለማስለቀቅ እና እብጠትን ለመቀነስ ይረዳናል ማለት ነው። ግማሽ የሻይ ማንኪያ ጨው በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጦ ለ30 ሰከንድ ያህል ከአፍ ውስጥ መጎጥመጥና መትፋት። ሁለተኛ ቁርንፉድ ወይም የቁርንፉድ ዘይት ህመምን የማደንዘዝ እና ባክቴሪያን የመዋጋት ከፍተኛ ኃይል ያለው የተባለ ንጥረ ነገር ኢንግኖል የተባለ ንጥረ ነገር አለው። አጠቃቀም ጥቂት የቁርንፉድ ዘይት በጥጥ ነክሮ ህመሙ ባለበት ጥርስ ላይ ማድረግ ወይም ሙሉውን ቁርንፉድ ህመምተኛው ጥርስ ላይ አስቀምጦ በረድ እስኪል ድረስ በቀስታ መንከስ፣ ቁርንፉዱን ማለት ነው። ሶስተኛ በረዶ መጫን ኮልድ ኮምፕረስ፣ ህመሙ ከእብጠት ጋር የተያያዘ ከሆነ በረዶ መጠቀም የደም ስሮችን በማጥበብ ህመሙን እንዲቀንስ ያደርጋል። አጠቃቀሙን በረዶ በፎጣ በመጠቅለል ህመሙ ባለበት ጉንጭ ላይ በ15 እስከ 20 ደቂቃ መጫን፣ በረዶውን ማለት ነው። አራተኛ ነጭ ሽንኩርት። ነጭ ሽንኩርት ባክቴሪያን የመግደል እና ህመም የሚያስታግስ አሊሲን የተባለ ንጥረ ነገር ይይዛል። አጠቃቀሙ አንድ ፍጭት ነጭ ሽንኩርት ጨቅጭቆ ጥቂት ጨው በመጨመር ህመምተኛ ጥርስ ላይ ማድረግ። ሊወሰዱ የሚችሉ የህመም ማስታገሻዎች ከፋርማሲ ያለ ማዘዣ የሚሸጡ የህመም ማስታገሻዎች ህመሙን ለጊዜው ሊያስቆሙ ይችላሉ። ለምሳሌ ፓራስታሞል ለቀላል ህመም ይሆናል። ኢምፕሮቬን ህመምን ከመቀነስ ባለፈ እብጠት ካለ ለመቀነስ ይረዳል። ማስጠንቀቂያ የህመም ማስታገሻ እንክብሎችን በቀጥታ በድድ ወይም በጥርስ ላይ አያስቀምጡ፣ ድድን ሊያቆስል ይችላል። መቼ ነው በአስቸኳይ ወደ ህክምና መሄድ ያለብን ወይም ያለቦት የሚለው የሚከተሉት ምልክቶች ከታዩ የቤት ውስጥ መፍትሄዎች በመተው ወዲያውኑ ወደ ጥርስ ሐኪም ቤት መሄድ አለቦት ማለት ነው። ህመሙ ከአንድ ወይም ከሁለት ቀን በላይ ከቆየ፣ ከፍተኛ ትኩሳት ፌቨር ካለዎት፣ የጉንጭ ወይም የድድ ወይም የፊት እብጠት ካለ፣ ለማዋጥ ወይም አፍን ለመክፈት መቸገር ካጋጠመዎት፣ እነዚህ ምልክቶች ኢንፌክሽኑ የተስፋፋ መሆኑን ሊያሳዩ ስለሚችሉ የጸረ ባክቴሪያ አንቲባዮቲክስ ወይም የጥርስ መነቀል መታከም ህክምና ሊያስፈልገው ይችላል ማለት ነው። እና እነዚህ ነገሮችን ካጋጠሙት ሐኪም ጋር መሄድ አስፈላጊ ነው ማለት ነው። እና በተረፈ ዛሬ ርዕሳችን ይሄ ይመስላል። በቀጣይ በአሪፍ ነገር እስከምንገናኝ መልካም ጊዜ ይሁንላችሁ ባይ